የሐሳብ ውጊያ እንቅልፍ የሚያመጣባቸው ላይ ሰራሞን ደራሞን የሚባለው እዚህ የአይን ሽፋሽፍት ላይ በመቀመጥ ቆማችሁ ከግድግዳ ያጋጫችኋል በቆማችሁበት እንቅልፍ ይወስዳችኋል ያው ከስጋ ድካም ባለፈ ነው የምላችሁ እና ያን ነገር ምን እንደምናደርገው ቢያንስ 41 ከሰገድን በኋላ መቁጠሪያችንን በስላሴ ስም ባርከን በጌታ በኢየሱስ ክርስቶስ ስም በቅድስት ስላሴ ስም በመድኃኒታችን በኢየሱስ ክርስቶስ ኃይልና ስልጣን በቅዱሳን መላእክት በጻድቃን በሰማዕታት ስም ይዤሃለሁ ተቃውሜሃለሁ ክጄሃለሁ ለዘመናት ኃጢአት ስታሰራኝ የነበርክ ከልጅነቴ እስከ ዕውቀቴ አመቺ ሳሰጥ የገባክ በድፍረት ኃጢአት የገባክ በተለያዩ ኃጢአቶች ተሰራ አብረሄ ለዘመናት ተቆራኝተ በስጋዬ በደሜ ባጠንቴ ተቆራኘ ነፍሴን የምታስጨንቃት ከአምላኬ ስታለያይ ለዘመናት የነበርክ በጌታዬ በኢየሱስ ክርስቶስ ስም በሐሳቤ ውስጥ ሐሳቤ ሆንክ በጉልበቴ ውስጥ ጉልበቴ ሆንክ ለዘመናት የሰለጠንክ በጌታዬ በኢየሱስ ክርስቶስ ታሰር በቅዱሳን ነቢያት ስም ታሰር እያላችሁ ካሰራችሁ በኋላ አብራችሁኝ ስገዱ በሐሳቤ ውስጥ ሐሳብ ሆነክ የምትቃወመኝ የማየው ነገር አብረን የምታይ ምክንያቱም ቅዱሳን ሰላት ፊት ቆመን ስናይ ምንድነው መሰላችሁ ማንረዳው ነገር ይሄ አይናችን በመንፈስ አይን ማየት ስንጀምር ለዘመናት ለምሳሌ አንድ ሰው ፖርኖግራፊ ሲያይ ውሎ ለዘመናት ሲያይ ውሎ ቅዱሳን ሰላት ፊት ሲቆም አብሮት የሚያየው አካል አይኑ ላይ በመቀመጥ ይቀርጽበታል ያንን ኢሜጅ ነው የሚቀርጽበት ከዛ በኋላ ያ ሰውዬ እኔ እንዴት በእግዚአብሔር ፊት ቆሜ እንደዚህ ይላል ማለት ከዛ ነገር ትቼ የመጣው ወርግፍ አርጊተው ብዬ ዛሬ ቆሜ እንዴት ይሄ ታየኛል ብሎ የራሱ ፍላጎት መስሎት የራሱ ማንነት ነው የሚመስለው እና ከጸሎቱ ሸሸግ ማድረግ አሚታውታሉ አረን እንደዚህ ማን እንዴት ልጸልይ ይችላል እግዚአብሔር እንደው ልጸልይ ብዬ ልቀስፍ እንደ ይላሉ ትክክል እንደዛ ይላሉ ይሄ ሐሳብ ከምን መሰላችሁ በተለይ የዝሙት ሐሳብ የሚመነጭባችሁ እንዲሁም ደግሞ ምንፍቅና ሐሳብ ይሄ በአምላክነቱ ላይ አማላጅ ነው እንደዚህ ነው በቅዱሳን ላይ የተለያዩ ሐሳብ ወገሽ ሲመጡ ማሰብ ያለባችሁ የመጀመሪያው እናቶቻችን እኛን ሰግደው ጸልየው በቅዱስ ቁርባን በታተመ ማንነት ውስጥ የተወለድን ስላልሆነን ቤተሰቦቻችን በሁለት አካል ሆኖ ነው የወለዱን በሁለት ልብ ሆኖ ማለት ነው አንድ እግራቸው ጣዖት ቤት አንድ እግራቸው ደግሞ እግዚአብሔር ቤት ሆኖ ነው ያ በሁለት ልብ የተከፈለው ማንነት ውስጥ ነው የተወለድነው ዛሬም እኛ ጋር ስንመጣ በዘመናዊ መንገድ አንዴ ከዓለም አንዴ ከመንፈሳዊ ነው ማሊያችን ሁለት ነው መመር እንደሚለው እንደ ጂፓስ እንደ ጭፈራ ቤት ሚሞሪን ብሏል ጣዖት መዝሙር ማታ ጭፈራ ሁላችንም ላይፋችን ቀድሞ እንደዚህ ነበረ ነገር ግን ዛሬ ምንድነው እሱ እኛ የሆነ ነገር ላይ ደርሰናል ሳይሆን አብረን ተጋግዘን ከመምህሮቻችን የተማርነው ነገር እንደ ወንድም እንደ ተካፍለ አብረን በሂደት ወደ ስጋው ደግሞ መቅረብ የምንችልበትን መንገድ ሰፊ ነውና በተለይ በዚህ በምንፍቅና ሐሳብ የሚቃወማቸው